بسم الله الرحمن الرحيم الحمد لله رب العالمين حمد عباده الشاكرين الذاكرين حمدا يوافي نعم الله علينا ويكافئ مزيده وصلاة وسلاما على المبعوث رحمة للعالمين سيدنا محمد اللهم صل وسلم وبارك عليه صلاة وسلاما دائمين متلازمين إلى يوم الدين أما بعد إخواني وأخواتي بهلم بوتا يالاتشو وندموچه اهتوچه السلام عليكم ورحمة الله وبركاته يهملكت عامة باتك علي أمة محمد بميديانا بتيفي سبب من درجة لا اندرسوا خاصة بتليم دقمو የኢትዮጵያውያኖች ህብረተሰብ በአገርም በስደት ውስጥም ያለው በዚህ በሚዲያና በቲቪ ሰበብ ምን አይነት ዲንን ኢማንንና አኽላቅን አጥፊ የሆነ ደረጃ ላይ እንደደረሱ ልባችን እየደማ አይናችን እንባ እያፈሰሰ ወደ አላህ ሸክዋ የምናደርግበት ወደ አላህ ክስ አቅርበን አላህ እንዲደርስልን አላህ ወጣቶቹንም በእድሜ ገፋ ያሉትንም ከዚህ ሚዲያ ከዚህ ቲቪ አላህ Subhanahu Wa Ta'ala ተውባ እንዲሰጣቸው የምንለምንበት እጅግ በጣም አንገብጋቢ የሆነ መልእክት ነው። አላህ Subhanahu Wa Ta'ala ከአደም ልጅ የመጀመሪያው ልጅ ጀምሮ እስከ የውመል ቂያማ ቀን ድረስ የሚወለደውን አንዱንም በዙልም በበደል ወደ ጀሃነም እሳት አይከተውም። ምክንያቱም አላህ Subhanahu Wa Ta'ala إني حرمت الظلم على نفسي ብሏል። ظلمን በደልን ራሴ ላይ حرام አድርጌዋለሁ ብሏል። ለዚህም በማለት ከጊዜ ወደ ጊዜ ከትውልድ ወደ ትውልድ ነብያቶችን ከኪታብ ጋራ ወደ ባሪያዎቹ ልኳል እንዳይሳሳቱ አላህ ከሚፈልገው መንገድ እንዳይወጡ ولقد وصينا الذين أوتوا الكتاب من قبلكم وإياكم كنانت بفيت يمتوتن يهودوچننا نصاراوچن مكرناچو نبر النسون اند مكرناچو ሁሉ እናንተንም መክረናችሁ ነበር ተጠንቀቁ መክረናቸው ነበር ያንን ምክር ስላልሰሙ አጠፋናቸው ማለቱ ነው። እኛንም እዚህ ውስጥ ጨመረን አላህ Subhanahu Wa Ta'ala እነርሱን በመከረበት እኛንም መክሮን ነበር። አንዲት ቃል ነው የመከረን አንተቁላህ አላህን ፍሩ ብለን ከናንተ በፊት የነበሩትንም ይሁዶችንም ነሳራዎችንም ኡመት ሙሐመድንም አላህን ፍሩ ብለን አስጠንቅቀናል። ወንድሞቼ እህቶቼ ይህን መልእክት ሳስተላልፍላችሁ ከምን መጀመር እንዳለብኝ አላቅም። በሚዲያ በጀዋል የሚመጡትን ብዙ ነገሮችን ወይስ ሚዲያ የማያስፈልገው ኢንተርኔት የማያስፈልገው ለሙስሊም ማጥፊያ ተብሎ በቀላሉ በቀጥታ እቤት ውስጥ የሚገባ ሳሎን ሰዎች የሚያርፉበት ቦታ አትሉት መኝታ ቤት አትሉት ምንም ቦታ ላይ ማንንም እንዲያየው ማንንም እንዲለከፍበት አድርገው የተዘጋጀ ብዙ ሰዎችን የሚያታልል ኢንተርኔት የማያስፈልገው በቲቪ ላይ እየመጣልን ያለው ፈሳድ የሰው ልጅ ኢማኑን አጥቦ ከልቡ ላይ የሚያነሳ አንድ ሰው ይህንን ቲቪ የሚከታተል ከሆነ አኽላቁ በጣም በሚገርም ሁኔታ የሚለዋወጥበት አኽላቁ ከጥሩ ወደ መጥፎ የሚሄድበት በፍጹም የሰው ልጅ ተኸዩል የማያደርገው አስቦት የማያውቀውን የራሱን ያልሆነ ኑሮ ለመኖር የሚሻበት
ትልቅ አጥፊ መንገድ በቲቪ ላይ እየመጣለት ቁድዋ ሰይአን አስከፊ የሆነ መጥፎ አርአያነትን የሚከተልበት በቲቪ ላይ ነው። ሰላት በወቅቱ እንዳይሰገድ የሚከለክል ሰዎች እንዲፈዙ በኢማናቸው ደካማ የሆኑትን ወንዶችንም ሴቶችንም እያፈዘዛቸው ሌት ተቀን የሚያወሩት ስለዛ ሙሰልሰል ነው። ሌት ተቀን የሚያዩት ያ ምን እንደደረሰ የሚወያዩት በዲናቸው ላይ ምንም አይነት አስተያየት የላቸውም። ደርስ በሚሰጥበት ግሩፕ ላይ ውጡና አስተያየት ስጡ፣ ምን እንደተማራችሁ እስቲ ተናገሩ፣ ጥያቄ ያልገባችሁን ጠይቁ። ያንንም ይሄንንም እንጠይቃቸዋለን። አንድ ሰው አይተነፍስም። ምንም አይነት አስተያየት የለውም፣ ምንም ሐሳብ የለውም፣ ምንም ጥያቄ የለውም፣ ምንም የሚያብራራው ነገር የለውም፣ ምንም የሚብራራለት ነገር የለም። ነገር ግን እዚህ ሙሰልሰል ላይ ሲመጣ ሱብሃንአላህ እንደ ዶክተርም ያደርገዋል፣ እንደ ስነ ልቦና ጠቢብም ያደርገዋል፣ እንደ ፈቂህም ያደርገዋል፣ እንደ ኢማም ዓሊምም ያደርገዋል። ብቻ በዚህ ሙሰልሰል ላይ ሐሳቡን ይስጥ። ብዙ ጊዜ መሰጠት አለበት። ከሱ ለመስማት ለብዙ ጊዜ ጸጥ ብለን ማዳመጥ አለብን። ምክንያቱም አስተያየቶቹ ብዙ ናቸው። በፊልሙ ላይ በሙሰልሰሉ ላይ የሚደርሱትን ወደፊትም እስካሁን የደረሱትም የሚያውቀው ታላቅ ሊቅ እሱ ነው። ነገር ግን ሌላው የሚያሳዝነው በዲናቸው ጠንካራ የሆኑ ወንድሞችና እህቶች በዚህ በቲቪ በቃና ቲቪ ከተለከፉ በኋላ ቀስ በቀስ ከዲናቸው እየራቁ ከመጃሊስ العلم እየራቁ ከግሩፖቻቸው ውስጥ አይገቡም። ሶላታቸውን ድሮ በወቅቱ የሚሰግዱት ያ ቲቪው ላይ የመጣው ፕሮግራም ካለቀ በኋላ ሐታ የመግሪብ ሰላት እንኳን ከሆነ ሙሰልሰሉ መሃል ላይ የሚያቋርጠውን አቋርጦ ማስታወቂያዎች በሚመጡ ጊዜ ነው ተነስቶ መግሪብ እንዳያልፈው ወይንም ካለፈው በኋላ የሚሰግደው እንጂ ሙሰልሰሉ እየተካሄደ ሰላት ብሎ ነገር የለም። ሰላት ብሎ ነገር የለም። አላሁ አክበር አላሁ አክበር ከውጭ አዛን ያደርጋል። ከሁሉም ነገር የሚበልጠው አላህ ነው። ከሙሰልሰሉ የሚበልጠው አላህ ነው። ከንግዱ የበለጠው አላህ ነው። ከገበያው ከሁሉም ነገር የበለጠው አላህ ነው። ተነሱ ወደ ሶላት እየተባለ ሀያ አለ ሶላህ ሀያ አለ الفلاح እየተባለ ሰዎች ከዛች ቲቪ ፊት ለፊት ጆሮ ዳባ ልበስ ብለው በፍጹም ንቅንቅ አይሉም። ከዚህ ሌላ ምን ኸሳራ አለ? ዱንያንም አኺራንም ማጣት በዚህ አይነት መልኩ ነው። የተፈለገውም ይሄ ነው። የእስልምና ጠላቶች የፈለጉት ይሄ ነው። በኢትዮጵያ የሚገኙት በውጭም ያሉት ሙእሚኖች ወደ ዲናቸው ተመለሱ። ቢድዓና ሽርክን የሚከታተሉት አሁን እየነቁ ቀስ በቀስ ወደ ዲናቸው እየተመለሱ ነው። ወንዶቹ ሴቶችን መጨበጥ አቁመዋል። ሴቶቹ ወንዶችን መጨበጥ አቁመዋል። አለባበሷን አስተካከለች፣ ንቃብ ለበሰች። የኢትዮጵያ ሙስሊም ህብረተሰቡ ይህንን መበርታት፣ በዲናቸው መቀየር፣ መሻሻል፣ ዲኑን ማጥበቅ፣ አላህ ስብሓንሁ ወተዓላ ባለው መንገድ መሄድን የጠሉት ሸያጢን الإنس በፍጹም አላስቻላቸውም። ሸያጢን الإنس አሉ እንዴ ብላችሁ ልትጠይቁ ትችላላችሁ። የሰዎች ሸያጢን አሉ ወይ? አዎ አሉ፣ አዎ አሉ። በማስረጃ አቀርብላችኋለሁ። አንድ ቀን ረሱል ሰለላሁ ዐለይሂ ወሰለም ሰይድና አባዘርን አይተው የጠየቋቸውን ስሙ። ያ አባዘር يا أبا ذر تعوذت بالله من الشيطان الجن والإنس يا أبا ذر كالشيطان جن كهون الشيطاننا يسولج كهون الشيطان
ወደ አላህ መጠጊያን ጠይቀሃል ወይ ተዓውዝ አድርገሃል ወይ በማለት ጠየቁ የሰይድና አባዘር መልስ ምን ነበረ አው አድርጊያለሁ ወይስ አላደረኩም ተዓውዝ አድርጊያለሁ ወይስ አላደረኩም ይሄ ነው ወይ መልሳቸው አይደለም ስሙም ረዲየላሁ ዐንሁ ረሱል ሰለላሁ ዐለይሂ ወሰለም የመለሱላቸውን የተጠየቁትን ጥያቄ በጥያቄ ነው የመለሱት ምክንያቱም ማመን አቅቷቸዋል ረሱል ሰለላሁ ዐለይሂ ወሰለም ያሉት እኮ አሁን የጅን ሸያጢን እንደዚሁም የሰው ልጅ ሸያጢን እንዳለ ነው የተናገሩት ሰይድና አባዘር ይህን ነገር ማረጋገጥ ፈልገው وهل للإنس من الشياطين كإنسوች ውስጥ ከሰው ልጅ ውስጥ ሸያጢኖች አሉ ወይ በማለት ጠየቋቸው የረሱል ሰለላሁ ዐለይሂ ወሰለም መልስ نعم هم شر من شياطين الجن በማለት መልሰዋል አዎ ያ አባዘር ከሰው ልጆች ውስጥም ሸያጢኖች አሉ ከጅን ብቻ አይደለም ያ ብቻ አይደለም ከሰው ልጆች ውስጥ ሸያጢን መገኘታቸው ብቻ አይደለም ከጅንም ሸያጢኖች የኢንስ የሰው ልጆች ሸያጢኖች ከነርሱ የበለጠ ሸረኞች ናቸው በማለት መለሱ አዎ ለኢትዮጵያ ህዝብ ለኢትዮጵያ ሙስሊም شياطين الجن والإنس شياطين الجن أعوذ بالله من الشيطان الرجيم سبالو يمهدو ناتشو ነገር ግን የኢንሶቹ የሰው ልጆች ሸያጢኖች ምንም ብንላቸው ፍንክች የሚሉ አይደሉም እኛን ከመንገድ ሳያወጡ በፍጹም እንቅልፍ አይመጣላቸውም ጥሩ ኑሮ አይኖሩም እኛም ማስወጣት አለባቸው እኛ ወደ ዲናችን እንደተመለስን እንቅልፋተዋል ይህንን ሁላችንም ማወቅ አለብን ለዚህም ብለው እንግዲህ በሚዲያ ላይ ብዙ ነገሮችን ሰዎችን የሚያጠፉ ነገሮችን ለቀቁብን በኢንተርኔት ብዙ ሰዎች ተበላሹ ብዙ ነገሮችን ያያሉ ብዙን ማይገባበት ቦታ ይገባሉ ነገር ግን ችግር አለ እዚህ ጋር አላማቸው ግብ ሊመታ አልቻለም በፍጹም መሰናክል የሆነባቸው ነገር አለ ሙስሊሙ ኔት እንደፈለገ አያገኝም ሐሉ ምንድነው መፍትሄው ምንድነው አረባካቸው አትተኙ ሙስሊሞች በእስልምናቸው እየጠነከሩ ነው የኢትዮጵያ ሙስሊሞች በእስልምናቸው እየጠነከሩ ነው መቆም አለበት ይህን የምናደርገው እንግዲህ ሁላቸውንም የሚያጠቃልል አንድ የፈሳድ በር መክፈት አለብን ይሄውም በውጭ ሀገር የሚሰሩ ሙሰልሰሎች ድራማዎች ፊልሞች እነዚህ የማያልቁ ለወር ለስድስት ወር ለአመት የሚቆዩ ሙሰልሰሎች ከቱርክ ወይንም ደግሞ ከአሜሪካ የሚመጡ እነሱን እናሳያቸው እነዚህን አፍላሞች እነዚህን ሙሰልሰሎች እናሳያቸው የሚመልስ ይመልሳል ከመሐላቸው የኢትዮጵያ ህዝብ የቱርክን ቋንቋ ያቀም እንዴት አድርገን ነው እጃቸው ውስጥ የምናስገባቸው እንዴት አድርገን ነው ከመንገድ የምናወጣቸው እንዴት አድርገን ነው ሴቶቻቸውን ኢማናቸውን የምናዳክመው እንዴት አድርገን ነው ወጣቶቹን በዚህ መሽጎል አድርገን ቁርአን እንዳይከፍቱ ሐታ ሰላትን በወቅቱ እንዳይሰግዱ የምናደርገው መላመንታት አለብን ቋንቋ አያቁም ይህንን መላመንታት አለብን ብለው ተነሳሱ ለዛ ቀላል መልስ ነው የተሰጣቸው ይሄ መልስ ሁላችንም የምናቀው ነው ይሄ ሙሰልሰል ምንም ሳይሰላችሁ ይሄንን ሁሉ አፍላም ይሄንን ሁሉ ሙሰልሰሎች አንድ ሐርፍ ከትዕይንቱ ውስጥ አንድ ንግግር ተንፋሽ እንኳን ሳይጎለው እየተረጎሙት በአማርኛ እየተረጎሙት ማቅረብ ጀመሩ ሱብሃንአላህ ወላሂ በኸይር ስራ ላይ ቢሆን ኖሮ ይህን አይነት ስኬታማነትን ይህንን አይነት ድካምን ማግኘት በቀላሉ አይቻልም ነበር
ነገር ግን ይህን ዲን ለማጥፋት ይህንን ኡመት ከመንገድ ለማውጣት በፍጹም የሚያርፉ አይደለም። ነገር ግን አላህ Subhanahu Wa Ta'ala በሱረቱ ተውባ አያ 32 ላይ يريدون أن يطفئوا نور الله بأفواههم እነዛ ከሃዲዎች እነዛ ሪሳላው የአላህ Subhanahu Wa Ta'ala መልእክት ለባሪያዎቹ ይሄ ዲን እንዳይስፋፋ እንዳይደርስ እንዳይዳረስ የሚጥሩት በአፎቻቸው ይህንን ኑር ይህንን ሃይማኖት ሊያጠፉት ይፈልጋሉ። በአፎቻቸው አዎ ሊያጠፉት ይፈልጋሉ። ፈሳድን በአማርኛ ቋንቋ እየተረጎሙት የኢትዮጵያ ሙስሊም ህብረተሰብ ከመንገድ እንዲወጣ ይጥራሉ። يريدون أن يطفئوا نور الله بأفواههم ይህንን ሃይማኖት ይህንን ያማረ ዲን በአፎቻቸው ሊያጠፉት ይፈልጋሉ። ሊያጠፉት እንዳያድግ እንዳይስፋፋ ሊያግቱት ይፈልጋሉ። ويأبى الله إلا أن يتم نوره ولو كره الكافرون الله سبحانه وتعالى ግን ይህንን ኑር ይህንን ሃይማኖት በደንብ ከሁሉም በላይ አድርጎ አስተካክሎት ኑሩን አደላድሎት ከማንኛውም ሃይማኖት በላይ አድርጎ ሐታ እነዛ ካፍሮች ከሃዲዎች የሚጠሉትም እንኳን ቢሆን ይህንን ሃይማኖት ያረጋጋዋል። የትም አይሄድም። ኢንሻአላህ በዓለማት ላይ አሁንም እንደነገሰው ከዚህ በፊትም እንደነገሰው ወደፊትም ነግሶ ለዘላለም የሚኖር ሃይማኖት አድርጎታል። ወሊላሂ الحمد ይህንን ዲን ይህንን ኑር አሟልቶት ካላስቀመጠው በስተቀር ሌላ ነገር አይሻም በማለት አላህ Subhanahu Wa Ta'ala በዚህ አያ ላይ በዚህ ሱራ ውስጥ በቁርአኑ ውስጥ በተደጋጋሚ ቃል ገብቷል። ነገር ግን እኛ ሙስሊሞች እንደነዚህ አይነት ፈተናዎች ከብዙ ቦታ ከብዙ አቅጣጫ በሚመጡ ጊዜ ሰባት ሊኖረን ይገባል ነበር። መታለል አልነበረብንም። ወንድሞቼ እህቶቼ በአላህ ስም ልጠይቃችሁ በዚህ ቲቪ ላይ የምታዩት ሙሰልሰል ምንድነው? ምንድነው የሚያስተምረው? እዛ ላይ ያለው ትዕይንት ቁም ነገሩ ጽንሰ ሐሳቡ ምንድነው? አንዱ ሁለት ሴት መውደድ፣ አንዷ በወደደችው ባገባችው ላይ ሌላ ሰው መውደድ፣ ወይንም አንዱ ሲያሳድዳት ከሱ ጋር ስትጨነቅ ስታወራ ስትደብቅ ይህንን ቆሻሻ የሆነ ነገር ነው ወይ የምታዩት? ምንድነው እያሳያችሁ ያለው? አረ ልብ ብላችሁ እስቲ አስቡት። ሁለት ወንድ አንድ ሴት ወዶ ሁለት ሴት አንድ ወንድ ወዳ ወይንም ባሏ ላይ ስትባለግ ወይንም ሚስቱ ላይ ሲባለግ ሌላም ብዙ ነገሮችን እስከ ግድያ የሚያደርሳቸው በሴት ምክንያት ይህንን ነው እያያችሁ ያላችሁ። ይህንን ነው ወይ ረሱል ሰለላሁ ዐለይሂ ወሰለም በመጨረሻው ኹጥባቸው ላይ استوص بالنساء خيرا በሴቶቻችሁ ኸይር ነገር አደራ እላችኋለሁ በክፉ ነገር አትዳርጓቸው ብለው አደራ ያሉትን እዚህ ትዕይንት ላይ ያንን ተቃራኒውን እያደረጉ ክብሯን እያጎደፉ በዚህ አይነት መልኩ የሚያሳዩአቸው ረሱል ሰለላሁ ዐለይሂ ወሰለም ይህንን አይነት ትዕይንት ያያችሁ ነው ወይ ሶላትን እንድትጠባበቁ እንድትሰግዱ አደራ ያሏችሁ? አላህ አላህ في الصلاة የመጨረሻ ኹጥባቸው የመጨረሻ ኑዛዜያቸው ሶላትን በወቅቱ እንድንሰግዳት እንዳናቆም እንዳያልፈን ከምንም በላይ ሶላትን የበለጠ ቦታ ሰጥተናት
ወደ ዳር ሰላም እንድንደርስ ነው። የተሸነፋችሁ ተሸነፋችሁ፣ የተታለላችሁ ተታለላችሁ። ይህንን አይነት አስቀያሚ ነገር ያያችሁ አላሁ አክበር ሲባል አይ ይሄ ሙሰልሰል ይበልጣል ብላችሁ አፍ አውጥታችሁ ባትናገሩ ከንግግር የበለጠ ድርጊት ማስረጃ ነው። የአንድ ሰው ልብ ውስጥ ያለውን መናገር ባይችልም ድርጊቱ የሚያረጋግጥ ነው። ድርጊቱ ነው የሚታየው። ወንድሞቼ እህቶቼ ይህንን መልእክት እንዳስተላለፍ እጅግ በጣም የገፋፋኝ ከኢትዮጵያ ፈልጎ ያገኘኝ እባክህ ይህንን የእህቴ ልጅ ቂሷ ወደ ሌሎች አድርሰህልኝ ለሌሎችም ምክር ይሆናል እባክህ ልብ ብለህ አድምጠኝ ብሎ ያናገረኝ ወንድሜ ነው። ወንድማችን ወጣት ነው። የእህቴ ልጅ አረብ ሀገር ውስጥ ስትሰራ ነበረ። በዚህ ስራዋ ላይ ብዙ ነገር ስለ ዲኗ ተቀይራለች። ብዙ ነገር አውቃለች። ትክክለኛውን መንገድ ይዛ ነው የተመለሰችልን አለ። ንቃብሽን ለብሰሽ ሰላም አንልሽም፣ አትደባለቂን፣ ይህን የምትሰሪውን ስራ ተይ፣ አዲስ ሃይማኖት ነው ይዘሽልን የመጣሽው፣ ያንንም ሐራም አትበይን፣ ያንንም አይበቃም አትበይን፣ ዝም ብለሽ ቁጭ በይ፣ ይህን ንቃብሽን አንሺ ብለን ከምንጨቀጭቃት ውስጥ አንዱ ነኝ። ነገር ግን ይህችን የእህቴ ልጅ ለክፉ የዳረኳት እኔ ነኝ። ጨለማ ውስጥ ነበርኩኝ። ብዙ ነገር አየሁባት። የምትናገረው ንግግር፣ የምታደርገው ሥራ በሙሉ ትክክለኛ መሆኑን እያወቅኩ እከራከራት ነበረ፣ አዛ አደርጋት ነበረ። ከዛ ውስጥ አንደኛው ይህንን ሙሰልሰል እንድትተዋወቅ ነበር። ቤት ውስጥ እሷ ባለችበት እሷ እንድታይ ብዙ ግፊት አደረኩኝ። ተቋቋመችኝ። በፍጹም ይህችን ልጅ ልረታት አልቻልኩም። ከብዙ እቅድና ሐሳብ በኋላ በቤቱ ውስጥ ያ ሙሰልሰል ሲመጣ በስተቀር ምግብ እንዳይቀርብ አደረኩኝ። የግድ ከኛ ጋር ቁጭ ብላ ያየች መብላት ጀመረች። ቀን በቀን ባህሪዋ እየተቀየረ መጣ። ይህም ሙሰልሰል ከኛ የበለጠ ታፈቅረው ጀመር። ንቃቧንም አወለቀችው። ቀስ በቀስ ሶላቷንም እንደ ነገሩ ማድረግ ጀመረች። ሰኞና ሐሙስ የምትጾመውን ሌሊት ቂያም የምትቆመውን ሁሉ እርግፍ አድርጋ ተወችው። አበሽቃትም ጀመር። በዚህ ጊዜ ይህንን ሙሰልሰል እያየች እያፈቀረች ብዙ ነገሮችን ስለዛ ሙሰልሰል እያወራች እኛን መቀመጫ መቆሚያ አሳጣችን። አንድ ቀን የዒሻን ሶላት ለመስገድ ውዱእ አድርጋ በዛ ክፍል ስታልፍ ሙሰልሰሉ መጀመሩን አየች። ሄዳ ሱጃዳዋን የምትለብሰውን ልብስ ለመውሰድ የተዘጋጀችው እሱን ትታ የዒሻን ሶላት ሙሰልሰሉ ላይ የሚመጣው በመሃል ላይ የሚመጣው ማስታወቂያ ሲመጣ ያኔ እሰግዳለሁ በማለት በጉጉት ስትጠብቀው የነበረው ሙሰልሰል መጀመሩን አይታ ሄዳ ተደባልቃ ቁጭ ብላ ማየት ጀመረች። በዚህ ጊዜ ሙሰልሰሉን እያየች በመሃል ላይ ማስታወቂያ ሲመጣ አይ አሁን ተነስቼ እሰግዳለሁ፣ የደረሰው እኮ እንደዚህ ነው፣ የሚደርሰው እኮ እንደዚህ ነው እያለች እየተጫወተች እየተሳሳቀች በዛውም ላይ እያሾፈች በዚህ ላይ የደረሰውንም እየተነጋገረች እንደገና ሙሰልሰሉ ይጀምራል። አሁንም ማስታወቂያ ይመጣል። እንደገና እዛው ቁጭ ባለችበት ሙሰልሰሉ ይጀምራል። በዚህ ጊዜ እንደው ከመሬት ተነስታ አንድ ጊዜ ጮኸች። ደረቷን ይዛ በጣም መጮህ ጀመረች። ድምጿም እየቀነሰ በጀርባዋ ወድቃ መንፈራገጥ ጀመረች። ምን ሆንሽ? ሁሉም ተደናገጠ። ነገር ግን አንገቷ አንድ ቦታ ላይ ታጥፎ አይኗ አንድ ቦታ ላይ ተሰክቶ
ከዚህ በኋላ ሰከራተል ሞት ውስጥ ትገባለች። ልቧን የያዛት ምን እንደሆነ ባናቀም በጣም ተደናገጠን። አይኗ የተተከለበትን ቦታ አይቼ እባካችሁ ይሄን ቲቪ አጥፎ አይኗ ወደዛ ላይ ነው ያለው፣ ይሄን እያየች እንዳትሞት እያልኩ እየጮኩ ሌሎቹ የታለ ሪሞቱ የትኛው ጋር ነው የሚጠፋው እያሉ ሲደናበሩ ያንን እያየች የእህቴ ልጅ በዚህ ሐል ላይ እያለች የዕሻን ሰላት ሳትሰግደው ወደ አኺራ ሄደች። ውዱእ አድርጋ የያዛት ሙሰልሰል ነበረ። ሳትሰግደው አይኗ ቲቪው ላይ እንደተተከለ ሩሃ ወጣ በማለት ስሜታዊ ሆኖ አልቅሶ አስለቀሰኝ። እኔ ነኝ ለሁለት ሞት የዳረኳት። አንደኛው ሞት የአላህ ቀደር ነው። ሁለተኛው ሞት ግን እኔ ነኝ ለዚህ ሙሰልሰል ያስተዋወቅኳት። እሱን እያየች ነው ሩሃ የወጣው። ሸሃዳ እንኳን ማድረግ አልቻለችም። አላህ ተቆጥቶባታል መሰለኝ። ለሸሃዳም እንኳን ሸሃደቴን ለማድረግ እንኳን አላህ አልፈቀደላትም። የኔስ ኻቲማ ምን ሊሆን ነው? እኔ ነኝ ለዚህ ሙሰልሰል ለዚህ ፈሳድ ያስተዋወቅኳት። እንዴት አድርጌ ነው ከፋራም አድርገው ተውባም አድርገው ወደ አላህ የምመለሰው? ኡስታዝ ምከረኝ በማለት ድምፁን ከፍ አድርጎ ያለቅስ ጀመር። ወንድሞቼ እህቶቼ፣ በዚህ ሙሰልሰልና ፊልም የተለከፋችሁ አፍቃሪና ሱሰኛ የሆናችሁ ወደ አላህ ተመለሱ። የአላህ ባሪያ ኻቲማው ምን እንደሆነ አያቅም። በጤናችን መራመዳችን መላወሳችን መራሯጣችንን አትዩ። አላህ ስብሓነሁ ወተዓላ በአንድ ባሪያው ላይ የተቆጣ እንደሆነ ከእጁ አፈትልኮ አይወጣም በፍጹም። ያንን ሰው አልሆነ አወሳሰድ ካልወሰደው በስተቀር ጊዜያችሁን ለምን ታጠፋላችሁ? አላህ ስብሓነሁ ወተዓላ በዚህ ጊዜያችሁ ይጠይቃችኋል። ረሱል ሰለላሁ ዐለይሂ ወሰለም የአላህ ባሪያ የውመል ቂያማ ቀን የሚጠየቀውን እያንዳንዷን ተናግረው ነው ያለፉት። ለምን እንረሳዋለን? ላ ተዙላ ቀደማ አብደን የውመል ቂያማ፣ የአላህ ባሪያ እግሮቹ አይላወሱም። ወደፊት አይሄድም፣ ወደ ኋላ አይሄድም፣ ወደ ጎን አይሄድም በፍጹም። እነዚህን አራት ጥያቄዎች ሳይጠየቅ አይላወስም በማለት አስጠንቅቀዋል። ከነዛም አራቶቹ ውስጥ عن عمره فيما أفناه እድሜ ልኩን በዱንያ ላይ ምን ሲያደርግ እንደነበረ እድሜውን በምን ላይ እንዳሳለፈ ይጠየቃል። ስለ ስንቱ እንጠየቃለን። እድሜያችን 30 40 50 60 70 መቶም የደረሱ ለእያንዳንዱ ቀን ለእያንዳንዱ ሰዓት ለእያንዳንዱ ደቂቃ አላህ ስብሓነሁ ወተዓላ ምን ላይ እንዳሳለፉ ይጠይቃል። ወንድሜ እህቴ፣ በአላህ ስም ልጠይቃችሁ፣ ያንን ቀራቁታችሁን የውመል ቂያማ ቀን አላህ ፊት ለፊት ሆናችሁ ኸልቁ በሙሉ እያያችሁ በዚህ ቀን በዚህ ሰዓት ይህን ሙሰልሰል አይነበር ብላችሁ ለአላህ ተመልሳላችሁ ወይ? እማትመልሱ ከሆነ አላህ ስብሓነሁ ወተዓላ አፋችሁን ዘግቶት እጃችሁ እግራችሁ አይናችሁ ሁሉም ነገር ይመሰክርባችኋል። አፍ አውጥተው ይናገራሉ። اليوم نختم على أفواههم وتكلمنا أيديهم وتشهد أرجلهم بما كانوا يكسبون. ዛሬ ያቺ የውመል ቂያማ ቀን እናንተ የማትናገሩ ከሆነ ያ ረቢ በዚህ ቦታ ላይ እዚህ አገር ላይ እዚህ ሰዓት ላይ በመኝታ ቤቴ በሳሎኔ ቤት ውስጥ ያንን ፋሲቆች የሚያሳዩትን እነዛ ከሃዲዎች የሚያሳዩትን እነዛ ሙፍሲዶች ሲያሳዩት የነበረው ሙሰልሰል ስለዚህ ያሳይ ነበር። ጌታዬ ይህንን ሳይ ነበረ ብላችሁ ለእያንዳንዷ ቀን ለመመስከር ዝግጁ ከሆናችሁ
ሃኒአን ለኩም ተዝናኑበት በደንብ ተመልከቱ ለዚች ቀን ጥያቄ መልስ አዘጋጅታችሁ ከሆነ ምንም አትፍሩ ተመልከቱ አላህ Subhanahu Wa Ta'ala ያንን ቀን እናንተ የማትናገሩ ከሆነ አፋችሁን ለጉሞት اليوم نختم على أفواههم አፋቸውን ለጉመነው وتكلمنا أيديهم እጃቸው ምን ሲያደርግ እንደነበረ ይነግረናል وتشهد أرجلهم እግራቸው ወደዛ ቦታ ያንን ቲቪ ለመክፈት ያንን ቲቪ ለማየት ያንን ሙሰልሰል ለማየት ወደዛ የተጓዙበት እግራቸው ይመሰክርባቸዋል በማለት አላህ Subhanahu Wa Ta'ala የባሪያዎችን ሐል በደንብ አድርጎ አስቀምጦታል إخواني وأخواتي በዚህ በቃና ቲቪ የተነሳ ብዙ መልእክቶች ደርሰውኛል እያለፍኳቸው ነበር ዛሬ አንዳንዶቹን ለመናገር ተገድጃለሁ በመጀመሪያ በተደጋጋሚ የሚመጡልኝ ጥያቄዎች ኡስታዝ በዚህ ነገር ተጠምደናል ሱሰኞች ሆነናል አኽላቃችን ተቀየረ ቁርአኑ አይገባንም ምንም አይነት ነገር ልባችንን አያነቃንቀውም ልባችን ደረቀ ከዚህ ሙሰልሰል እንድንገላገል አላህ ከልባችን ላይ አንስቶ እንዲያስጠላን ዱዓ አድርግልን ይላሉ እንዴት አድርጌ ነው ዱዓ ማድርግልሽ አንቺ ያንን ቲቪ ሰብረሹ ከቤትሽ ካላወጣሽ በስተቀር እንዴት አድርጌ ነው ዱዓ ማድርግልሽ አንቺ አንድ እርምጃ ካልተራመድሽ በስተቀር አላህ Subhanahu Wa Ta'ala ልብሽን አይቶ ይሄንን ነገር አያላቀቅሽም إن الله لا يغير ما بقوم حتى يغيروا ما بأنفسهم እህቶቼ ሌሎቹ ደግሞ በኢጃዛ ቤት ውስጥ ጥል እየተፈጠረ ነው ሙሰልሰል ማየት የሚፈልጉ የአፍሪካን ቲቪ ትንሽም ቢሆን ሐዲስ የሚነገርበትን ቲቪ ማየት የሚፈልጉ አንድ ቲቪ በአንድ ሰዓት ውስጥ በአንድ ጊዜ ውስጥ ሁለት ነገር ማቅረብ አይችልም መታየት የማይቻልም በዚህ ላይ ጥል ይነሳል የከረረ ጥል ብዙ ነገር ይከሰታል እነዚህን ሰዎች ትተን መውጣት ከጀማዓ ውስጥ እንደመውጣት ይቆጠርብናል ወይ በዚህ አይነት መልኩ ጥያቄ ይመጣልኛል አንደኛው እህታችን ሂጃባን ለብሳ አምስት አውቃቷን ትሰግዳለች አደብ ያላት ናት ስደት ላይ ያለች ለተቀን እየለፋች ለቤተሰቦቿ የምትረዳነች ነገር ግን በዚህ ቲቪ ተለከፈች ይህንን ቲቪ ማየት ከጀመረች ጊዜ ጀምሮ ከአሰሪዎቿ ጋር እንኳን ስምምነት የላትም አባረዋት ወደ ኢጃዛ ቤት ሄደች ኢጃዛ ቤት ሄዳ ያንን ሙሰልሰል ታያለች እያደረች እያየች ያ የእስልምና ጠላት የፈለጉትን ያንን ግብ ትደርሳለች ያንን ደረጃ ትደርሳለች ያ ደረጃ ምንድነው ኢማኗ እንዳለ ከልቧ ታጥቦ መውጣት ነው የመጀመሪያ ቀን ለጓደኞቿ የተናገረችው ማናቸውንም ማመናቃታቸው እኔ ወደ አገሬ ተመልሼ በዚህ ሙሰልሰል የተነሳ ወደ አገሬ ተመልሼ ሞዴል መሆን ፈልጋለሁ ብላ ፊትለፊታቸው ሂጃባን አውልቃ እዛ አገር ውስጥ ጓደኞቿ መሃል እስከ ተሳፈረች ድረስ ካለ ሂጃብ እየወጣች እየገባች ከዛ በኋላ ወደ ኤርፖርት ሄደችው ራቁታን ነው ጸጉሯ ትከሻዋ እግሯ እየታየ ወደ ኢትዮጵያ ተመለሰች ከኢትዮጵያ ስትወጣ በሂጃብ አምራ ተከብራ ነበር ዛሬ ግን ወደ ኢትዮጵያ ስትሄድ ተዋርዳ አላህ ፊት አንሳ ወደዛ አገር ሄዳለች የዚህም ሰበብ አሉ በቲቪ ላይ የምታየው የቱርኮች የአሜሪካኖች ዘፈን ነው እንደዚሁም ደግሞ ሙሰልሰል ነው ያ በቲቪ ላይ ካመለጣት እንኳን በዩቲዩብ ላይ ፈልጋ ፈትሻ ያንን ያመለጣትን ነገር ታይ ነበር በማለት ጓደኞቿ እያለቀሱ ተናግረዋል
በሌላ በኩል የሰውን ልጅ አኽላቅ የሙስሊሞችን የሙእሚኖችን አኽላቅ እንዴት እንደቀየረው ከሚመጡልኝ ጥያቄዎች ብዙ ለመረዳት ያለው ባልና ሚስት ይህን ነገር ቤታቸው ውስጥ ገብቶ ማየት ከጀመርን ጀምሮ ሰላም ነስቶናል እያሉ ነው። ሰላም ነስቶናል። ልክ ሙሰልሰሉ እንዳበቃ እርስ በእርስ መባላት እንጀምራለን። ድሮ እንደዚህ አልነበርንም። ድሮ ቁርአን እንቀራ ነበር። አሁን ይህን ሙሰልሰል ከጀመርን ጀምሮ ብዙ ባህሪዎች እያታዩብን ነው። እኔም የምፈልገው ያ ባሌ እዛ ሙሰልሰሉ ውስጥ እንዳለው ስታር እንደ ኮከቡ እንደዛ እንዲሆንልኝ ነው። ባሌም ሚስቱ እንድትሆንለት የፈለገው ባህሪዋ ቁንጅናዋ አነጋገሯ እዛ ሙሰልሰሉ ውስጥ የሚያያት ኮከቧ ያቺ ተዋንያኗ የሷን አይነት ነው የፈለገው። ለዚህ ስንል አንጣጣምም አንቻቻልም እንደዚህ አልነበርንም በማለት ተናግረዋል። ሌሎች እህቶቼ ሱብሃንአላህ በስደትም በአገር ውስጥም ያሉ ይህን ሙሰልሰል ማየት ከጀመርኩ ጀምሮ የበለጠ ኮንፊውዝ ሆኛለሁ። ግራ ገብቶኛል። ማንን ነው የማገባው? ሰዎች በሙሉ ዝቅ ያረኩ ነው የማያቸው። ዲንና አኽላቅ ያለው ወንድ ሲመጣ ንግግሩ አይጣፍጠኝም። እዛ ሙሰልሰሉ ውስጥ እንዳየሁት አይደለም። ሐታ አግኝቼው እንኳን በትዳር ለመተሳሰር ትንሽ ስቴፖች የቀሩን እንደሆነ መሃል ላይ እሱን ትቼ ሌላ ጋር ማውራት ጀምራለሁ። የምፈልገውን ነገር አላቀም። ህይወቴ ተበላሽቶብኛል። ይሄ ሙሰልሰል የሚያሳየን የህልም ህይወት የውሸት ህይወት የማይመስል ህይወት እያሳዩን እንደሆነ የተረዳሁት በእነዚህ በተዋንያኖቹ እውነተኛ ህይወት ውስጥ የሚሰራውን የሚሰሩትን የሚኖሩትን ኑሮ ከጀሃነም የባሰ እርስ በእርስ የማይስማሙ የውሸት ኑሮ እንደሚያሳዩ፣ ነገር ግን ሐቂቀተን በህይወታቸው ውስጥ ለጠላቅ አንደኛ እንደሆኑ እንደማይስማሙ ከዚች ጋራ አንድ አመት ከዛች ጋራ አንድ አመት እንደሚኖሩ እኛን ግን የሚያሳዩት ከዚህ የተለየ አይነት ህይወት እንደሆነ ተረድቼ ይህንን ሙሰልሰል ማየት አቆሚያለሁ ብላለች። እኽዋኒ ወአኸዋቲ በዚህ ሙሰልሰል የተነሳ ብዙ ሰዎች ተቀይረዋል። አንደኛዋ እህቴ አክስቴ እቤት መታ በእድሜ ገፋ ያለች ነች። እኛን ዚያራ መታ ተቁነጠነጠች። እባካችሁ ቲቪ ክፈቱ፣ ሰዓቱ አልደረሰም ወይ? ይህን ሙሰልሰል በማየት ሱሰኛ ሆኛለሁ፣ ቶሎ ክፈቱልኝ፣ አንዱም ሐለቃ እንዲያልፈኝ አልፈልግም በማለት ተማጸናቸው ጀመር። ኢኽዋኒ ወአኸዋቲ ምን አይነት ኻቲማ ነው የሚጠብቀን? እጅግ በጣም የሚያስፈራ ነው። ረሱል ሰለላሁ ዐለይሂ ወሰለም መን ማተ ዐላ ሸይኢን በዐሰሁ ላሁ ዐለይህ፣ አንድ ሰው በአንድ ነገር ላይ የሞተ እንደሆነ በዛ ላይ ነው የሚቀሰቅሰው። ቲቪ እያያችሁ የምትሞቱ የግድ እዛው ቲቪ ላይ መሞት የለባችሁም። አይታችሁ ተኝታችሁ በዛው ልትቀሩ ትችላላችሁ። ወይንም አይታችሁ ወጣችሁ አንድ ነገር ሊደርስባችሁ ይችላል። ወይንም ተውባ ሳታደርጉ አጀላችሁ ሊደርስ ይችላል። ለምን ይሄ ኸጠር ውስጥ ትገባላችሁ? ቲቪ እያያችሁ ከቀብራችሁ መነሳት ነው የፈለጋችሁ ወይስ ስጃዳችሁ ላይ ሆናችሁ ስጁድ ውስጥ ሆናችሁ ቁርአን ይዛችሁ ሌላም ስንት ኸይር ስራ አለ ወጣችሁ መስጂድ እያጸዳችሁ ወንዶቹ ብዙ አይነት ነገር ማድረግ እየቻላችሁ ብዙ ኸይራቶች ስራዎች እያሉ የየቲምን ራስ አብሳችሁ በድሃ እጅ ውስጥ 25 ሳንቲም ለምን አትሆንም እጅ ውስጥ አድርጋችሁ አልፋችሁ በዛ ላይ ብትሞቱ ምን አለበት? ለምን ኻቲማችሁን ታበላሻላችሁ? ኢኽዋኒ ወአኸዋቲ የመጨረሻ ንግግሬ ይሄ ነው። በዱንያ ላይ ቲቪ፣ ሙሰልሰል እንደዚሁም ዘፈን በጀዋላችሁ ላይ እንደዚህ አይነቶችን
የሚያመጣላችሁ ሸይጣን ነው የሸይጣን ገመድ ነው በዱንያ ላይ እያለ የአላህን ባሪያ ወደ ጀሃነም በዛ ገመድ እየጎተተው ነው ሸይጣን ወደ ጀሃነም የአላህን ባሪያ በዚህ አይነት መልክ ነው የሚጎትታቸው የሚያስገባቸው አዎ በዱንያ ላይ ይህንን ቲቪ ሙሰልሰል ያሳያቸዋል ነገር ግን በአኺራ ላይም ይሄ ቲቪ የሚቋረጥ አይደለም የሚያሳያቸው ትዕይንት አለ ይህም ትዕይንት በቱርኮቹ ላይ ሆን ይችላል ወይንም ደግሞ በአሜሪካኖች ሙሰልሰል ላይ ሆን ይችላል ተዋንያኑም ተናጋሪውም ራሱ ኢብሊስ ነው በየውመል ቂያማ ቀን ጀነት የሚገቡትም ጀነት ገብተው ጀሃነም የሚገቡትም ጀሃነም ከገቡ በኋላ በእነርሱ መሃል ሞት ከታረደ በኋላ ሁሉም ሰው ጀነት የገባው ለዘላለም ይኖር ጀሃነም የገባው ጀሃነም ውስጥ ለዘላለም ይኖር ተብሎ የታወጀ ጊዜ የኢብሊስ ትዕይንት እዛው ጀሃነም ውስጥ ይጀምራል ማለት ነው ተናጋሪውም ተዋንያኑም ኢብሊስ ነው ማለት ነው የአላህ ባሪያ እዛ ጀሃነም ውስጥ ገብቶ ምን ከተተኝ እዚህ ጀሃነም ውስጥ ለምን እንደዚህ ሰቃያለሁ ብሎ ፊቱን በሚመታበት በሚያለቅስበት ጊዜ ጀሃነም ውስጥ ኢብሊስ ዝም ማስደረጓቸው የራሱን ትዕይንት ያሳያቸዋል ይሄም ጀሃነም ውስጥ የሚያደርገው ኹጥባ ነው ወንድሞቼ እህቶቼ ልብ ብላችሁ አዳምጡኝ ይሄ ሙሰልሰል ወደ ፍስቅ ወደ ፍጁር ነው የሚመራው ሙሰልሰል አይተው ዝና ላይ የወደቁ ብዙ አሉ ሙሰልሰል አይተው ከዲናቸው የራቁ ብዙ አሉ ይህንን ነው የተፈለገው ሸይጣን በዛ ኹጥባው ውስጥ የሚያደርገው ንግግር ከዛ ንግግሩ ውስጥ ልብ ብላችሁ ስሙ ያኔ በዱንያ ላይ እኮ ወደ ስህተት ወደ ጥመት ወደ ፍሱቅ እንደዚሁም ወደ ማዕሲያ ስጠራችሁ وما كان لي عليكم من سلطان إلا أن دعوتكم فاستجبتم لي እኔ እናንተ ዱንያ ላይ እያላችሁ ወደ ማዕሲያ ጠራኋችሁ እንጂ አላስገደድኳችሁም እናንተ ላይ ምንም አይነት ስልጣን አልነበረኝም በማለት ራሱን ነፃ ያወጣል فلا تلوموني ولوموا أنفسكم እኔን እንዳትወቅሱኝ ራሳችሁን ወቀሱ እንጂ እዚህ ጀሃነም ውስጥ ለመግባታችሁ ራሳችሁን ወቀሱ እንጂ እኔን እንዳትወቅሱኝ ما أنا بمصرخكم وما أنتم بمصرخي እኔ አሁን እናንተን ልረዳችሁ አልችልም ከዚህ እሳት ውስጥ ከጀሃነም እሳት ውስጥ ላወጣችሁ አልችልም እናንተም እኔን ልትረዱ አትችሉም ከዚህ ጀሃነም ውስጥ ልታወጡኝ አትችሉም በማለት ኹጥባውን ይቀጥላል እخواني واخواتي ይህንን የኢብሊስን ኹጥባ መስማት አልፈልግም በዛ ቦታ ላይ መገኘት አልፈልግም ያለ ራሱን ያጥራ ራሱን ቆም ብሎ የተሳሰብ ራሱን ከኃጢአት ይከልከል ራሱን ይተሳሰብ ወደ አላህ ይመለስ ተውባ ያድርግ የውመል ቂያማ ቀን ሁላችንም እንጠየቃለን ሐታ በመንሰማው በመንናገረው በመናየው ኢነ السمع والبصر والفؤاد كل اولئك كان عنه مسؤولا الله سبحانه وتعالى ሲያስጠነቅቀን ጆሮአችሁ አይናችሁ ልባችሁ ሁሉም የነዚህ ሶስቱ አካል ባለቤት የሆነው ሰው ተጠያቂ ነው ጆሮ ምን ሰምቶ ነበር አይኑ ምን አይቶ ነበር
ልቡ ውስጥስ ምን ነበር? ይሄ ሁሉ ተጠያቂ የሚሆንበት ቀን ነው ብለዋል። አላህ ስብሓንሁ ወተዓላ ኡመት ሙሐመድን ወደ ቀጥተኛው መንገድ ይመልሳቸው። ወንድሞችን እህቶችን በዚህ ነገር የተለከፉ ሱሰኛ የሆኑ አፍቃሪ የሆኑ ቁርአንን በእጃቸው ሳይነኩት የመሸባቸው ቁርአንን በእጃቸው ሳይነኩት ያደሩ የነጋባቸውን አላህ ስብሓንሁ ወተዓላ ቀልባቸውን ቀያይሮት የቁርአን አፍቃሪዎች ያድርጋቸው፣ የሱና አፍቃሪዎች ያድርጋቸው፣ የቁርአን ሱሰኞች ያድርጋቸው፣ የሰላት የነዋፍል የኸይራት ስራዎች ሱሰኞች ያድርጋቸው። አላህ ስብሓንሁ ወተዓላ ከዚህ ከገቡበት ወጥመድ ውስጥ الله سبحانه وتعالى يوطاچو. وجزاكم الله خير والسلام عليكم ورحمة الله وبركاته.